አሜን አሜን አሜን። እህት ወንድሞቼ ቸሩ መድኃኔዓለም ለሁላችንም ጸጋውን ያብዛልን። በሰማነውም ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። እሺ እህት ወንድሞች አሁን ቀጥታ የምንገባው ወደ ሁለተኛው መርሃ ግብራችን ይሆናል። የስንክሳር ትምህርታችን በዚሁ ተጠናቋል። ሁለተኛው መርሃ ግብራችን ጥያቄና መልስ ይሆናል ማለት ነው። ጥያቄና መልሱ በጽሁፍ እናድርገው ወይስ ቃል በቃል እናድርገው? በጽሁፍ ይሁን አይደል? ዛሬ ቃል በቃል ወንድማችን በጽሁፍ ይሁን። ባለፈው መጀመሪያ ስለቀረበ መጀመሪያ የጽሁፉን ጨርስና ከዛ ቃል በቃል አድርግላቸው፣ ምክንያቱም እነሱ ስለሚፈልጉት ማለት ነው። መልካም። እሺ አጠር እያደረጉኝ ልመልስና ጊዜ ካለን ወደ በቃል በቃል ጥያቄና መልስ እንገባለን ማለት ነው። ጥያቄና መልሱ በእህታችን በገነት በኩል የቀረቡ ናቸው። 10 ጥያቄዎች ናቸው። 10ሩን ከጨረስን ጨረስን፣ ካልጨረስን ደግሞ ለሌላ ጊዜ እናስተላልፋለን ማለት ነው። የመጀመሪያው ጥያቄ እንደዚህ ይላል። የአንድ ወንድማችን ጥያቄ ነው። ጸሎት ሳደርስ አንድ ጸሎት ላይ አረጋም እንደ ወረት እየሆነብኝ ነው። በተለይ መልካም መልክ የአንድን ቅዱስ መልክ በዛ ቢባል 8 ቀን ብቻ አደርስና እተዋለሁ ከምን አንጻር ነው የሚል ጥያቄ ነው። ይሄ ጸሎትን ማቋረጥ የመናፍስት ሴራና ተንኮል ነው። በነገራችን ላይ የኛም ስንፍና እንዳለ ሆኖ የመናፍስት ሴራና ተንኮልም ጭምር ነው። የመናፍስት ሴራና ተንኮል ስላችሁ በተለይ አጋንንት በቀላሉ እንዳይጋለጥ እንዳይታሰር ስራውን እንዳያቆም ለማድረግ ሲፈልግ ጸሎቱን አንድ ቀን እንድንጸልይ ያደርግና አንድ ቀን ደግሞ እንዳንጸልይ ያደርገናል። ምንም ነገር ደግሞ ዋጋ የሚያሰጠው በቋሚነት ስንቀጥልበት ብቻ ነው። ጸሎትም ይሁን ስግደትም ይሁን ማንኛውም ነገር ቋሚነት ከሌለው ያ ነገር ዋጋ አያሰጥም ወይም ደግሞ መፍትሄ አያመጣም። ለረጅም ጊዜ ጸንተ በመታገስ ለፍጻሜ የማታደርሰው እቅድ ሁሉ ፍሬ ቢስ ነው ይላሉ አባቶቻችን። እውነት ነው። ለረጅም ጊዜ በመታገስ ለፍጻሜ የማናደርሰው እቅድ ሁሉ ፍሬ ቢስ ነው። ምንም ነገር መጀመር ቀላል ነው፣ መጨረስ ግን ከባድ ነው። በነገራችን ላይ መጀመር ቀላል ነው፣ መጨረስ ግን ከባድ ነው፣ ዋጋ ያስከፍላል። ድንገት የሆነ ነገር ጀምረ ሊያስጠላ ይችላል፣ በመሃል ሊደብር ቶቶ በቃ አትቀጥል የሚያሰኝ ስሜት ይሰማል። እና ይሄ ነገር ብዙን ጊዜ በተለይ በጸሎት ከሆነ የመናፍስት ሴራና ተንኮል መሆኑን ልናስተውል ይገባል። የጀመርነውን አለመጨረስ፣ የጀመርነውን ያሰብነውን አለመጀመር፣ የጀመርነውን ደግሞ አለመፈጸም፣ ጀምረን የፈጸምነው ደግሞ መበላሸት፣ ይሄ ከመናፍስት ሴራና ተንኮል ነው። እና በጸሎት ዙሪያም ደግሞ አጋንንት ይፈታተናል። በተለይ አጋንንት ተጋድሏችን እየከበደው ሲመጣ በቀላሉ እንዳይጋለጥ ሲፈልግ አንድ ቀን እንድንጸልይ፣ እንድንሰግድ፣ እንድንጾም፣ እንድንቀጠቅጥ ያደርግና በሌላ ቀን ደግሞ ምንም እንዳንጸልይ፣ እንዳንጾም፣ እንዳንሰግድ ያደርገናል ማለት ነው። ይሄ እንዳይጋለጥ የሚያደርገው የሚጠቀምበት ሴራና ተንኮሉ ነው። እና ይሄ የአጋንንቱ ሴራና ተንኮሉ ነው። በተለይ እንደ ጠቋር ያለ መንፈስ ከሆነ እንደነ ጠቋር፣ እንደዚሁም ደግሞ አብሮ የተወለደ ቡዳዛር መንፈስ ባህሪያችን የኛን ማንነት የሚያውቅ መንፈስ የኛን ደካማ ጎን እየተጠቀመ የጀመርነውን ነገር እንዳንፈጽም ያደርገናል። እና ጸሎት ላይም ውጤት እንዳታመጣ ነው። የጸሎት ትጋትን ለማጥፋት፣ ስንፍና ለማለማመድ፣ የጸሎትን ምላሽ እንዳታገኝ፣ ጸሎት ዋጋ ቢስ መስሎ እንዲታይ ለማድረግ ሲፈልግ ነው። የሆነ ጸሎትን ጀምረ ከዛ በኋላ የምታቆመው ወይም ደግሞ መጀመሪያ አካባቢ ትጀምራለህ ጸሎትን። ከጀመርክ በኋላ ያ ጸሎት ስራ እየሰራ መምጣት ይጀምራል። ለምሳሌ ብላል በዛ ቢባል እስከ 8 ቀን እታገሳለሁ ያንን ጸሎት አልከኝ። ስራ መስራት ሲጀምር ማለት ነው። ስራ መስራት ሲጀምር አጋንንቱ ደግሞ እንደምን ብሎ ያንን ጸሎት ያስተውካል። ምክንያቱም በጸለይኩ ቁጥር ስራ እያቆመ ነው። ሰው ለጸሎት ሲቆም ሰይጣን ይቀመጣል። ሰው ጸሎት ሲያቋርጥ ሰይጣን ስራ ይጀምራል እንደሚሉት አበው። ስለዚህ አንተ ጸሎትን ባቀጣጠልከው ቁጥር እሱ ደግሞ ስራ መስራት እየቻለ አይደለም፣ ወይም ደግሞ አንተን መፈታተን እየቻለ አይደለም። ህይወትን እያጠረ እያጨለመ ህይወትን ማጨለም እየቻለ አይደለም።
አንተ እንድታገኝ የምትፈልጋቸውን ነገሮች እንዳታገኝ ማድረግ እየቻለ አይደለም ማለት ነው ባጭሩ። ስለዚህ ያለው አማራጭ መሳሪያን ማስጣል ነው። መሳሪያ ደግሞ ጸሎት ነው። እሱን የምትዋጋበትን መሳሪያ ከእጅ ማስጣል ነው ማለት ነው። እና ለዛ ነው ባጭሩ ውሃው እየፈላ እያለ መንተክተክ ወይም ደግሞ ማን ነው ውሃው መፍለቅለቅ ሲጀምር ልክ እንደማውረድ ማለት እኮ እየፈላ ነው። ልክ መፍላት ሲጀምር እያወረድከው ነው ማለት ነው። እንድታወርደው እያደረገክ ነው ማለት ነው። ስለዚህ ምን ይሻላል? መፍትሄው ምን ብናደርግ ይሻላል? መልኩን ስትጸልይ ተማጸነው የዛን ቅዱስ መልክ መጀመሪያ ምንም አይነት ጸሎት ስትጀምሩ ፈጣሪ ሆይ ለምሳሌ መልካ ስላሴ ከጀመራችሁ አጋዕዝተ ዓለም ቅድስት ስላሴ ይህንን ጸሎትን ጀምሬያለሁ፣ ይህን ጸሎትን ጀማሪ ሳይሆን ፈጻሚ አድርገኝ፣ የምዘልቅበት አድርገኝ ይላል እኮ። አርጋኑን ጸሎት ላላያችሁ አርጋኑን ዘሰኑ የመጀመሪያ የሰኞ አርጋኑን ስትጸልዩ እመቤቴ ሆይ ጀምሮ ከመተው አድኝኝ አይልም እህት ወንድሞች ሆይ ጀምሮ ከመተው አድኝኝ ጸሎቱን የምፈጽመው አድርግኝ እንጂ እያለ ይማጸናል አባ ጊዮርጊስ ዘጋስጫ። ጀምሮ ከመተው አድኝኝ። ስለዚህ ምንጊዜም ጸሎት የሆነ ጸሎት ከመጀመራችን በፊት ጌታ ሆይ ይህን ጸሎት ጀምሬዋለሁ፣ ይህን ጸሎት ጀምሬ የማቋርጠው ሳይሆን ሁሌም እለት በእለት የምጸልይ ሰው አድርገኝ፣ በዚህ ጸሎት አጽናኝ እያልን ያንን ጸሎት የጸሎቱን ባለቤት መማጸን አለብን። ሁለተኛ ደግሞ ጸሎቱን ባቋረጥንለት ያንን ቅዱስ ይቅርታ መጠየቅ። ለምሳሌ የአቡነ ገብረ መንፈስ ቅዱስ መልክ ቢሆን አባቴ አቡነ ገብረ መንፈስ ቅዱስ ዛሬ መልክን አስታጉያለሁና ይቅር በለኝ፣ ስንፍናዬ ነው፣ በስንፍናዬ ምክንያት ያስታጎልኩትን ጸሎትን ይቅር በለኝ፣ እንዳስታጎልም ደግሞ እንቅፋት የሆኑብኝን ክፉ መናፍስትን ተበቀልልኝ እያልን መልኩን ጸልየን ከዛ በኋላ እነኛ መናፍስቶች መበቀል፣ ቅጣት መስጠት፣ ያንን ማድረግ መቻል አለብን እና ይሄንን ማድረግ። ሁለተኛ ደግሞ ብዙውን ጊዜ አጋንንት ጸሎት የሚያስተወን የሆነ ምክንያት እየፈለገ ነው። ለምሳሌ እኛ ምን ሰንፍበትን የሆነ የራስ አንዳንድ ምክንያቶች አሉ አይደለ? ምን ሰንፍበትን ለምሳሌ ስራን በአግባቡ በጊዜ ማትሰራ ከሆንክ ትሰንፋለህ። ሶሻል ሚዲያ ላይ የምታዘወትር ከሆነ ትሰንፋለህ። ከሰው ጋር በወሬ ጊዜ የምታሳልፍ ከሆነ ትሰንፋለህ። እነኚህን ደካማ ጎንን እየተጠቀመ ነው ስንፍና የሚጭንብህ አጋንንት። ስለዚህ እነኚህን ደካማ ጎኖችን መድፈን መቻል አለብህ እና የዛን ቅዱስ ባለቤት እርዳታ እየጠየቅ ጸሎትን መቀጠል አለብህ። መናፍስቶችንም ጭምር እየቀጣክ ማለት ነው። ለምን እንዳቋረጥ አደረጋችሁ፣ ለምን አስቋረጥከኝ እያልክ ማለት ነው። ይሄን ይመስላል። የሁለተኛው ጥያቄ የአንዲት እህታችን ጥያቄ ነው። ጸጉሬን ሹርባ መሰራት ወድ ነበረ። ጸጉሬን በተፈጥሮ በጣም አሪፍ ነበረ። አረብ ሀገር ከመጣው በኋላ ጭራሽ ጸጉሬን መንከባከብ አቆምኩኝ፣ ማለትም ራሴን ለቀኩኝ። እንዲህ የማረግሽ አብድር ቃድር መንፈስ ነኝ ይለኛል። ወንድሜ ምን ትመክረኛለህ? አብድር ቃድር ማለት እንግዲህ የዛር መንፈስ ማለት ነው። ዛር መንፈስ በአጭሩ አብድር ቃድር መንፈስ እኮ እንዲህ አይነት ስም የለውም በነገራችን ላይ። ግን ይህን ስም ከየት አገኘው? አብድር ቃድር የሚለውን ስም ዛር አንጋሾች ናቸው። የዛር አንጋሹን ስም ተዋርሶ ያ መንፈስ ይኖራል ማለት ነው። ለምሳሌ ሀጎስ የሚባል መንፈስ አለ አይደል? ሀጎስ፣ ጎለምሸት የሚባሉ መናፍስቶች የሰው ስም የያዙ መናፍስቶች እኮ አሉ። ግን ይሄን የሰው ስም ከየት አገኙት ከተባለ ለምሳሌ የሚያመልካቸው የተዋረሳቸው ያ ሰው ከሆነ የዛን ሰው ስም ይዘው ይዋረሳሉ። መንፈስ ከሆነ ሰው ሲመጣ የዛን ሰው ጸባይ ይዞ ይመጣ የለም? ልክ እንደዛ ማለት ነው። የዛን ሰው ጸባይ ይዞ እንደሚመጣ ሁሉ የዛን ስም ተዋርሰው ደግሞ አብሮ ይኖራል ማለት ነው። ስለ መናፍስት ምንነት ጠለቅ ብሎ የማያውቅ የሰው ስም ሲጠራ እንዲህ የሚባል መንፈስ አለ እንዲህ ብሎ ግራ ይጋባል። እና ዞሮ ዞሮ መንፈሱ ዛር መሆኑ ነው። ዛር ነኝ ማለት ነው ባጭሩ። እና ያ መንፈስ ራስሽን እንድትለቂ እንዳትንከባከብ እያደረገ ነው ማለት ነው። ይሄም በነገራችን ላይ የመናፍስት ምልክት መሆኑ ግልጽ ነው። መናፍስት ራሳችንን እንድንለቅ ወይም ደግሞ ራሳችንን እንዳንንከባከብ የሆነ በቃ ዝርክርክ የሆነ ህይወት የለም እንድንኖር ያደርጋሉ። ንጽህናችን እንዳንጠብቅ እያወቅን ቆሻሻ የሆነ ልብስ ለብሰን
በሰው ፊት ሰው የሆነ አነስተኛ የሆነ ግምት እንዲሰጠን የለም አለን እኮ ሁሉም ነገር አለን። አተን አይደለም አተን ሰው በቃ በሰው ዘንድ የሆነ አነስተኛ የሆነ ግምት እንዲሰጠን ለማድረግ ሲፈልግ መንፈስ ራሳችን እንድንለቅ ያደርገናል። ራሳችን እንዳንንከባከብ እንዳንጠብቅ ያደርገናል ማለት ነው። ራስን መጠበቅ በነገራችን ላይ ኃጢአት አይደለም። በሰዎች ዘንድም ያለን ተቀባይነት ያሳጣናል ራስን አለመጠበቅ ማለት ነው። እና እንደዚህ አይነት ሴራና ተንኮል ያመጣል አጋንንት ማለት ነው። ሌላው ስለዚህ ምን ማድረግ አለብሽ? እንዲህ አይነት መንፈስ ራሴን እንድለቅ የምታደርግ መንፈስ፣ እንዳልንከባከብ ወይም ደግሞ ማንነቴን እንዳልጠብቅ የምታደርግ መንፈስ ስራን አቁም። በቤተሰቤ በኩል በዛር በኩል ስትመለክ የነበርክ መንፈስ ስራን አቁም እያልን መቀጥቀጥ አለብን ማለት ነው። እና ስራውን ማስቆም ነው። ሌላው ሶስተኛ ጥያቄ በአንዲት እህታችን የተጠየቀ ጥያቄ ነው። ሰንበት ትምህርት ቤት ስማር ራሴን ያመኛል። በተለይ መዝሙር ሳጠና እንደዚህ አይነት ችግር ይፈጠራል። ራሴን ያመኛል ነው። ይሄ ከምን አንጻር ነው? ይህም የአጋንንት ሴራና ተንኮል መሆኑ ግልጽ ነው። በተለይ መንፈሳዊ የሆኑ ነገሮችን ስናከናውን ደስ የማይላቸው መናፍስቶች አሉ። ከዝማሬ ይልቅ ጊዜያችንን በዘፈን እንድናጠፋ የሚፈልጉ መናፍስቶች፣ ጊዜያችንን በዘፈን እንደዚሁም ደግሞ እግዚአብሔር በሚወደው ሳይሆን እግዚአብሔር በማይወደው ነገሮች ጊዜያችንን እንድናጠፋ የሚፈልጉ መናፍስት ካሉ እንዲህ አይነት ተቃውሞ ያሳያሉ። ለምሳሌ ጾም የሚጠላ መንፈስ በጾም ሰዓት ምን ያመጣል? ረሃብ ያመጣል። ከባድ የሆነ ረሃብ ስሜት ይለቅብናል። በጾም ሰዓት ምግብ እንዲናፍቀን ያደርጋል። በጸሎት ሰዓት መሰላቸት፣ ድካም፣ እንቅልፍ ያመጣል። ልክ እንደዚህ አይነት ነገሮችን የሚቃወም መንፈሳዊ ተግባራቶችን እንዳናከናውን የሚፈልግ መንፈስ አንድም በህመም አንዳንዴ ደግሞ ባህሪያችን ባህሪ አድርጎ በማሰላቸት ለምሳሌ ድንገት ተነስተን ጸሎት መጸለይ እንድንጠላ፣ መዝሙር መዘመር እንድንጠላ፣ መንፈሳዊ ተግባራቶችን ማከናወን እንዲያስጠላን ያደርጋል ማለት ነው። ይሄ ባህሪያችን ባህሪው አድርጎ ሲፈታተነን ነው። ከባሰ ደግሞ በህመምም ሊፈታተነን ይችላል። አሁን ለምሳሌ እንደ ሉሲፈር ያለ መንፈስ እግዚአብሔርን በጣም አስፈሪ፣ ጨካኝ፣ የሰው ልጅ የሚጎዳ አስመስሎ ለማስተማር ሲፈልግ ህፃናትን ገና ከልጅነታቸው የእግዚአብሔር ስም ሲጠራ ሲሰሙ እንዲፈሩ እንዲጨነቁ ያደርጋቸዋል። ከባሰም ለወራት፣ ለቀናት፣ ለሳምንት በህመም እንዲሰቃዩ ያደርጋቸዋል። እና ይሄ የአጋንንት ሴራና ተንኮል ነው። ከዛ ሰዎች ምን ያደርጋሉ? ነገሮችን ከመመርመር ይሄ ነገር ከምን መጣ፣ በምን ምክንያት ነው ብለው ከመመርመር ይልቅ በቃ እንደዚህ ይሄን ነገር ሳደርግ እንዲህ አይነት ችግር እየተፈጠረብኝ ስለሆነ ይሄን ነገር ባቆመውስ ብለው ያቆማሉ። ይሄ ግን ትክክል አይደለም ወንድሞች። ለምሳሌ በጾም ሰዓት ስለራበ መብላት የለብህም። እየራበኝ ስለሆነ እኔ መጾም አልችልም ብለህ ከመተው ይልቅ ለምንድን ነው አንዳንዴ ያለ ጾም በሌለበት ወቅት ሳልበላ እስከ ማታ ቆያለሁ፣ ምንም ረሃብ አይሰማኝም፣ በጾም ሰዓት ደግሞ ረሃብ ይሰማኛል፣ ይሄ ከምን አንጻር ነው ብለህ ራስን መርምረህ የአጋንንት ሴራና ተንኮል መሆኑን ደርሰህበት አጋንንትን መቃወም እንጂ ለአጋንንት እጅ መስጠት የለብህም። ብዙዎቻችን ግን እጅ እንሰጣለን። ለምሳሌ ጸሎት ስትጸልይ እንቅልፍ ስለመጣብህ ምተኛ ከሆንክ አንተ ሳይማርክ አጋንንቱ እጅ እየሰጠ ነው ማለት ነው፣ ስለተዋጋክ ብቻ። ለምንድን ነው ሌሊቱን ሙሉ ፌስቡክ ላይ ተጥጄ ቲክቶክ እየተመለከትኩኝ እንቅልፍ በአይኔ አይዞርም? ጥናት ስጀምር ማንበብ መጸለይ ሲጀምር ግን እንቅልፍ ይመጣብኛል። ስለዚህ እንቅልፍ ስለመጣብኝ ጸሎቴን አቋርጬ ልተኛ ወይስ እንቅልፉን ልጋፈጠው? እንቅልፍ የሚያመጣብኝን መንፈስ ልቃወመው? እንደዚህ ብለህ ራስን ለውጊያ ማዘጋጀት አለብህ እንጂ ለእንቅልፍና ለአጋንንቱ እጅ ሰጥተህ መተኛት የለብህም። ልክ እንደዛ ማለት ነው። ስለዚህ አንቺ ሰንበት ትምህርት ቤት መሄድሽን የእግዚአብሔር አገልጋይ መሆንሽን የሚጠላ መንፈስ በዚህ መንገድ ይቃወምሻል ማለት ነው። ስለዚህ ከመንፈሱ ጋር በደንብ ይገናኛል። በአጠቃላይ መንፈሳዊ ተግባራቶችን በሙሉ እንዳናከናውን የሚቃወም ሁሉ ማን ነው ካላችሁ አጋንንት ነው። መንፈሳዊ ነገሮችን ብቻ አይደለም፣ ትዳር ራሱ በትዳር ህይወት እንዳንኖር፣ ማህበራዊ ግንኙነታችንን በተሳካ መንገድ እንዳናደርገው፣ በተለያየ በህይወታችን ሙሉ ጣልቃ በመግባት የሚፈታተን አጋንንት መሆኑ ግልጽ ነው። እና አቆምሽው? እኔ የሚገርመኝ እሱ ነው። አሁን አንቺ የምጠይቀው
ሰንበት ትምህርት ቤት ስማር ራሴን ያመኛል። ስለዚህ ራስን ስለሚያምሽ ሰንበት ትምህርት ቤት ካቆምሽው እጅ ሰተሽዋል ማለት ነው። በቃ ካቆምሽ ምን ማለት ነው? በቃ ከእንግዲህ አታሳምመኝ፣ ሰንበት ትምህርት ቤት መሄዴን አልፈለግክም። ስለዚህ መሄድ ካልፈለግ እኔ ከዛሬ ጀምሮ አቁሜልሃለሁ፣ ደስ ይበልክ እንደማለት ነው። ለመጀመሪያ ጊዜ ደግሞ እንደዚህ አይነት ክፍተት ከሰጠሽው ነገ ደግሞ ሌላ ነገርሽን ያጨልማል። አሃ ዛሬ ራስ ምታት ስላመጣሁባት ሰንበት ትምህርት ቤት አቆመችልኝ ቆይ ይልና ነገ ደግሞ ከበድ ያለ ፈተና ያመጣብሻል ማለት ነው። እና ስለዚህ እህት ወንድሞቼ ለዲያብሎስ እጅ አለመስጠት፣ ቦታ አለመስጠት፣ በትንሹ ሲቃወምክ እጅ መስጠትን ካስለመርከው በትልቁ ሲቃወምህ ደግሞ እጅ አልሰጥም ብትል እንኳን እሱ አጥብቆ ይዋጋል። ለምሳሌ አጋንንት ትንሽ የዝሙት ሐሳብ ስላመጣብህ የዝሙት ሐሳብ ትንሽ ስለፈተነክ በዝሙት ከወደክለት ነገ ደግሞ በከባዱ የዝሙት ሐሳብ ቢያመጣብህ አንተ አትቃወም፣ የመቃወም አቅም አይኖርህም ማለት ነው። ባለፈው በትንሽ የዝሙት ሐሳብ ስለፈተንኩት ከወደቀልኝ ዛሬ እንዴት እጅ ሰጠለታለሁ? ጠንከር ካልኩበት እጅ ይሰጠኛል ብሎ አጥብቆ ይዋጋል፣ ይቃወማል ማለት ነው። እያለማመርከው ነው በቀላሉ እጅ እንዳይሰጥ ማለት ነው። የልብ እየሰጠው ነው ማለት ነው። እና እህት ወንድሞቼ ጠላት ኮርኮም ስላደረገን እጅ መስጠት የለብንም ለማለት ፈልጌ ነው። እና ዞሮ የአጋንንቱ ተቃውሞ መሆኑ ግልጽ ነው። ዛሩ ሊሆን ይችላል፣ አብሮ ከእናት ከአባት የመጣ ዛር ሊሆን ይችላል፣ አይታወቅም። ወይም ደግሞ እንደዚሁም ደግሞ ያንቺን መንፈሳዊነትን የሚጣላ ወይም የሚቃወም በሰው ላይ አድሮ የሚዋጋ መንፈስ ሊሆን ይችላል። ለምሳሌ አለ አይደለ? በተለይ መንፈሳዊ ስንሆን በሰው ላይ አድሮ ለምን ትጸልያለች፣ ለምን መንፈሳዊ ትሆናለች ብለው በቅናት የሚመለከቱ ሰዎች ሊኖሩ ይችላሉ። ለምሳሌ ይህን ስላችሁ ግን ብዙም ጊዜ ቤተክርስቲያን ውስጥ ሆኖ ደብተራዎች አሉ አይደለ? ደብተራዎች ወይም ደግሞ ከሁለቱም ቦታ የሆኑ አጋንንትንም በጎን የሚያገለግሉ በጎን ደግሞ ቤተ እግዚአብሔርን የሚያገለግሉ አገልጋዮች አሉ። አጋንንቱ ደብተራዎች ላይ ሆኖ እኛን ይመለከተናል። ደብተራዎች ላይ ሆኖ እኛን ይመለከተናል። መንፈሱ ከደብተራዎች ተነስቶ ቡዳ በመሆን ወደኛ ይገባል። ከዛ እኛን ይቃወመናል ማለት ነው። መንፈሳዊ ነገሮችን ስናከናውን ሁሉ እኛን ይቃወመናል። እንደዚህ የሆኑ የሚፈተኑ እህት ወንድሞች ስላሉ ነው። እነኛ ደብተራዎች ሆን ብሎ ላይልኩም ይችላሉ። በነገራችን ላይ ወደው ፈቅደው ላይልኩብን እኮ ይችላሉ። አጋንንቱ ራሱ ያስገድዳቸዋል። እነሱ ላይ ሆኖ የኛ መንፈሳዊነት ይቃወማል። በነገራችን ላይ ለደብተራዎች ለመተተኞች ጸልዩላቸው የሚባለው እኮ አንዱ ከዛ አንፃር ነው። ከተዋረሱት በኋላ በደንብ እስኪዋረሱት ድረስ የሚፈልጉትን ያደርግላቸዋል። አጋንንቱ በደንብ ከተዋረሱት በኋላ ቢፈልጉ ባይፈልጉ አጋንንቱ እነሱ ላይ ተቀምጦ ሰዎችን ይቃወማቸዋል፣ ይዋጋቸዋል። ላክ ብሎ እንደው ራሱ እኮ ያስገድዳቸዋል። አንዳንዴ ላክ ብሎ ራሱ ያስገድዳቸዋል። ካላኩ ግን መንፈሱ ያጋጫቸዋል ከግድግዳ ጋር። አንዳንዴ ደም ያስተፋቸዋል፣ ይረብሻቸዋል የእነሱን ህይወት ማለት ነው። ስለዚህ ላለመረበሽ ብለው ደግሞ መንፈስ ይልካሉ እነሱ። እንደዚህ ሆኖ የሚፈተኑ አሉ። እና ዞሮ አጋንንቱ በተለይ እንደ ጻይር ጴጥሮስ እንደ ኩማኤል ያሉትን መናፍስት የተዋረሱ አገልጋዮች እነሱ ላይ በመሆን አጋንንቱ መንፈሳዊ ሰዎች ወደ ቤተክርስቲያን ሲመጡ ይቃወማል መንፈሱ ራሱ። እኛ ስለዚህ ማድረግ ያለብን ነገር ምንድነው? እንደዚህ አይነት ነገር ሲፈጠር ጌታ ሆይ ሰው ላይ ሆኖ ወደኔ የሚመጣ መንፈስ ካለ፣ የኔን መንፈሳዊነት የሚቃወም መንፈስ ካለ እባክህን ስራውን አስቆምልኝ ብለን እግዚአብሔር አምላክን መማጸን አለብን ማለት ነው። ወደታችን ስመጣ ግን ታለምዬ እንዲህ አይነት ነገር ብዙን ጊዜ ጸሎት ወይም ደግሞ ሰንበት ትምህርት ቤት ወይም መንፈሳዊ ነገር በአጠቃላይ ሲጀምሩ አጋንንቱ ተቃውሞ ያሰማ ከሆነ እጅ ከመስጠት ይልቅ ይሄ ያንተ ስራ ነው ብሎ አጋንንቱን ግልጽ መቃወምን የመሰለ ነገር የለም። እና ይሄን ይመስላል። ሌላው የአንዲት እህታችን ጥያቄ እንደዚህ ይላል። የምኖረው ስደት ነው። በምሰራ ሰዓት አሰሪና የአሰሪ ልጆች በዝሙት ይፈታተኑኛል። በዚህ የተነሳ 17 ቤት ቀየርኩ። ብዛት መቀመጫዬን ነው የሚያዩት።
በዚህ የተነሳ ስራ ፈትቼ ተቀመጥኩ፣ ወንድሜ ምን ትመክረኛለህ? ይህም የዝሙት መንፈስ ነው። ከአንቺ የተነሳ እነሱ ላይ እየሄደ ነው። 17 ቤት ቀየርኩ ማለት እንግዲህ 17 ቤት በሙሉ በዝሙት የሚያዩሽ ወይም የሚፈታተንሽ ከሆነ ችግሩ ያለው አንቺ ጋር ነው እንጂ እነሱ ጋር ብቻ አይደለም ማለት ነው። አንቺ ጋር ያለው መንፈስ ከአንቺ ተነስቶ እነሱ ላይ ይቀመጣል። እነሱ ጋር ካሉት መናፍስት ጋር እየተባበረ በዝሙት አይን እንዲመለከቱሽ ያደርጋል። መቀመጫሽ የሚመለከቱት አጋንንቱ መቀመጫሽ ላይ ስላደፈጠ ነው። መቀመጫሽ ላይ ስላደፈጠ ነው። ስለዚህ ብዙውን ጊዜ ሰዎች ምኗ ነው ያማረች ሲባል አይኗ አምሮኛል፣ ምኗ ነው ያማረች እንደዚህ ደረቷ፣ ፊቷ፣ ጸጉሯ አምሮኛል፣ ዳሌዋ፣ መቀመጫዋ የሚሉት ለምን ይመስላችኋል? አጋንንቱ እዛ ቦታ ላይ ተቀምጦ ያንን አካላቸውን ቆንጆ ውብ አድርጎ ያሳያቸዋል። ለማን? ውጭ ላሉ ሰዎች ማለት ነው። ያሳያቸዋል፣ በዝሙት አይን እንዲመለከቱ ያደርጋቸዋል ማለት ነው። እና በዚህ አማካኝነት ፈተና ውስጥ እንገባለን ማለት ነው። ስለዚህ ታዲያ አጋንንቱ መቀመጫ ላይ እንዴት ተቀመጠ? በነገራችን ላይ መቀመጫ ላይ የሚቀመጡ መናፍስት በዝሙት ልብስ ወይም ደግሞ በዝሙት ኃጢአት የሚገቡ የዝሙት መናፍስት፣ ቡዳ ዛር፣ ቡዳ አይነ ጥላ፣ የአሕዛብ መንፈስ፣ የግብረ ሰዶም መንፈስ፣ የሩሃንያ መናፍስት፣ እነኚህ በተለይ በዝሙት ልብስ ታይት ስንለብስ፣ በተለይ ሴቶች ታይት ስትለብሱ መቀመጫን የሚያሳይ ዳሌን የሚያሳይ ልብስ ስትለብሱ ይገባል አጋንንቱ። በዛ አማካኝነት የአዛዜል መንፈስ ነው በነገራችን ላይ በዝሙት የሚፈታተነው። አዛዜል መንፈስ ማለት በመጽሐፈ ሄኖክ ላይ ሴቶችን በመዋቢያ ዕቃዎች እንዲያጌጡ የሚያደርግ መንፈስ ማለት ነው። በመዋቢያ ዕቃዎች እንዲያጌጡ ያደርግና በእነሱ አማካኝነት ብዙ ሺህ ወንዶችን ያጠምዳል ማለት ነው። እና ከዚህ አንጻር ነው ብዙውን ጊዜ ታዲያ ያ መንፈስ በዝሙት ልብስ ይገባል። ታይት ስትለብሱ፣ አጭር ቀሚስ ስትለብሱ፣ ሱሪ ስትለብሱ፣ ያልተባረከ ልብስ፣ ሌላም ልብስ እንኳን ቢሆን ጸሎት ያላደረጋችሁበት። ስለዚህ አንደኛ ያልተፈቀደ ልብስ አለመልበስ ነው። በቤተ እግዚአብሔር ያልተፈቀደ፣ በቤተ ክርስቲያን ያልተፈቀደ ልብስ አለመልበስ፣ እነኛን ልብስ አለመልበስ። ሁለተኛ ደግሞ ረጅም ቀሚስ እንኳን ብንለብስ ያ የምንለብሰው ልብስ ላይ ጸሎት ማድረግ ያስፈልጋል። ከመልበሳችን በፊት የሆነ ዕቃ ልብስ ገዝተን ከገበያ እንዳመጣን አለማድረግ፣ መጀመሪያ አስቀድመን እዛ ላይ ጸሎት አድርገን ጸበል አድርገን ወይም ደግሞ አጥነ ነው ልብሱን በተባረከ ዕጣን ማለት ነው አጥነ ነው ምን ማድረግ መልበስ። ከዚህ ልብስ ጋር አብራችሁ የመጣችሁ የአሕዛብ መናፍስት፣ የገበያ መናፍስት እኮ አብረው ይመጣሉ። በነገራችን ላይ የገበያ መናፍስት ላችሁ እንዴት መስላችሁ? ለምሳሌ ሰዎች ቡቲክ ይከፍታሉ። ቡቲክ ከከፈቱ በኋላ ዕቃው እንዲሸጥላቸው፣ ልብሱ እንዲሸጥላቸው ደብተራ ይጠራሉ። መተተኛ ሰው ማለት ነው። ከዛ ያስደግማሉ። የገበያ መንፈስ ያስደግሙና መናፍስቶቹ በሙሉ ምኑ ላይ ያርፋሉ ማለት ነው? ምኑ ላይ ያርፋሉ? ዕቃው ላይ ያርፋሉ። ልብሱን እንዳለ ኮንትሮል ያደርጋሉ። ከዛ በኋላ ልብስ እንገዛለን ሄደን እኛ በብራችን ማለት ነው። ልብስ ሄደን ስንገዛ እንግዲህ ያ ልብስ ሊሸጥ የቻለው በምን አማካኝነት ነው? በማን አማካኝነት ነው? በመናፍስቱ አማካኝነት። ከዛ ያንን ልብስ እንለብሳለን። ስንለብስ በዛ በደብተራው በኩል የተደገሙ መናፍስት በዚህ በልብስ አማካኝነት እኛን አገኙን አላገኙንም? ያገኙናል አይደል? ያገኙናል። እግዚአብሔር ይገስጽ። እና በዛ አማካኝነት የሚገቡ መናፍስት አሉ። ልብስን ለምሳሌ አነሳሁላችሁ እንጂ በዕቃ አማካኝነት አስደግመው እኮ ገበያ የሚያንቀሳቅሱ፣ በተለይ በአሁኑ ሰዓት ብዙ ነጋዴዎች በእንደዚህ አይነት ነገር ውስጥ የገቡ ናቸው። አልሸጥ ሲላቸው አላዋጣ በቃ ሲያከስራቸው በተደጋጋሚ ቀጥታ ይሄ የመተቱን ስራ ይጠይቃሉ። ሄደው ያስደግማሉ። ለንግድ ብለው ለገበያ ብለው ያስደግማሉ። ካስደገሙ በኋላ የእነሱን ዕቃ የሚገዛ ሁሉ በዛ መንፈስ ተጠቂ ይሆናል ማለት ነው። የእነሱን ዕቃ የሚጠቀም በሙሉ ሌላም ነገር እኮ ልትጠቀም ትችላለህ። ልብስ ብቻ አይደለም፣ ሌላም ዕቃ ሁሉ ገዝተህ ልትመጣ ትችላለህ።
እነኛ ሰዎች ግን መሰረታቸው አጋንንት ከሆነ እቃው የሚሸጥላቸው አጋንንት ከሆነ እቃውን በሙሉ የሚገዙ ሰዎች የዚህ የመናፍስቱ ተጠቂ ይሆናሉ ማለት ነው። እና እህት ወንድሞች ምንም ነገር ስትገዙ ከገበያ አደራ ምን አድርጉበት? እዛ እቃው ላይ ምን አድርጉበት? ከመጠቀም በፊት ጸሎት ማድረግ ያስፈልጋል። ኢትዮጵያ ላይ ብቻ አይደለም፣ ውጭ ላይም እንደዚህ አይነት ነገር እኮ አለ። የውጮች መናፍስትም እኮ አሉ። ውጮችም እኮ ለገበያ ይጠቀማሉ መናፍስትን። ስላልተነገረ ነው እንጂ እኮ ይጠቀማሉ። በደንብ ነው የሚጠቀሙት። ከአጋንንት ጋር እኮ ትስስር አላቸው እነሱ። እና እህት ወንድሞች ምንም አይነት እቃ ስንገዛ አደራ አስቀድመን ጸሎት እናድርግበት። ጸሎት ባደረግንበት የጸሎት ውሃ ጸበሉን እንርጨው፣ በዕጣን እናጥነው። ጌታዬ መድኃኒዓለም እንበል። በዚህ ይህንን ልብስ ባርክልኝ፣ ቀድስልኝ፣ የምለብሰውን የገዛሁትን ዕቃ ባርክልኝ። በዚህ ልብስ አማካኝነት ደግሞ ወደ ህይወት የሚገቡ መናፍስት፣ ለመግባት የተዘጋጁ መናፍስት ካሉ እባክን አርቅልኝ፣ ከዚህ ልብስ ላይ አንሳልኝ ብለን መማፀን አለብን። ከዛ 3 ጊዜ አማትበን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ያው ብለን እስከ መጨረሻው ከዚህ ልብስ ጋር አብራችሁ የመጣችሁ የገበያ መናፍስት፣ አብራችሁ የገባችሁ የአሕዛብ መናፍስት በኃያሉ በመድኃኒዓለም ስም ከዚህ ልብስ ላይ ትነሱ ዘንድ አዛቸዋለሁ ብለን መናፍስቱን ገስጸን በጸበል ረጭተን በዕጣን አጥነን ያንን ልብስ ወይም ያንን ዕቃ ብንጠቀመው መልካም ነው ለማለት እወዳለሁ። ይሄ ከአንድ መንፈሳዊ ሰው የሚጠበቅ ነው። መጽሐፍ ቅዱስም ይደግፈናል እንጂ አይቃወመንም እንዲህ በማድረጋችን። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ይላል፣ ወይም ማናቸውን ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ይላል። ሁሉን ለእግዚአብሔር ክብር አድርጉት። በቃል ወይም በስራ የምታደርጉትን ሁሉ በልዑል እግዚአብሔር ስም አድርጉት ተብሎ ተጽፏል መጽሐፍ ቅዱስ ላይ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ፣ ቆላሲስ መልእክት ላይም ተጽፏል ምዕራፍ 3 ላይ፣ ምዕራፍ 3 ቁጥር 17 እና የምናደርገውን ሁሉ በልዑል እግዚአብሔር ስም ጸሎት አድርገንበት ብናደርግ መልካም ነው። ብዙዎቻችን ምግብ ስንበላ ብቻ ነው የምናማትበው። ልብስ ስትለብስስ አታማትብም? ዕቃ ገዝተህ ስታመጣስ እዛ ላይ አታማትብም? ማማተብ አያስፈልግም? ይሄ ልናደርግ ያስፈልጋል። እና በዚህ አማካይነት የሚገቡ መናፍስት ይኖራሉ። ስለዚህ መቀመጫዬን ነው የሚያዩት ያልሽው፣ መቀመጫሽ ላይ አጋንንቱ ተቀምጦ ስራውን ስለሚሰራ ነው። ሌሎችን ለዝሙት ይጠራቸዋል ማለት ነው። አንደኛ አንቺ ላይ መንፈስ ይሰበስባል። ወይኔ መቀመጫዋ እንዴት ያምራል፣ ወይኔ ዳሌዋ፣ ወይኔ ጥርሷ፣ ወይኔ አይኗ፣ አቤት ጸጉሯ ሲባል ቡዳ ሆኖ ይገባል። መንፈስ እየሰበሰበብሽ ነው አንቺ ላይ። ሰው የሆነ ነገርሽን ሲያደንቅ፣ የሰውነት ክፍልሽን ሲያደንቅ ያንን አድናቆቱን ተከትሎ ይገባል። ቅናት፣ በቅናት አማካኝነት እነዛ ሰው ላይ ቅናት እንዲፈጠር ወይም ደግሞ ወንዶች ከሆኑ ደግሞ በዝሙት አይን እንዲመለከቱሽ ያደርግና የእነሱን እይታ ተጠቅሞ ወደ አንቺ ይገባል መንፈሱ ማለት ነው። ከዛ ይፈታተናል። አንደኛ መንፈስ እየሰበሰበ ነው፣ ሁለተኛ ደግሞ በዝሙት እንዲፈተኑ እያደረገ ነው ሌሎች ሰዎችም ማለት ነው። አንቺ ላይ ደግሞ ስራሽ ላይም እንቅፋት እያመጣ ነው። ስለዚህ ምን ማድረግ ያስፈልጋል ከተባለ አንደኛ ወደ ፈጣሪ መጸለይ ነው። በዚህ ጉዳይ ላይ እስቲ ሱባኤ ግቢ። የዝሙት መንፈሱን እንዲይዝልሽ እግዚአብሔር አምላክ ጌታ ሆይ እኔ ላይ ተቀምጦ ሰዎችን ለዝሙት የሚያነሳሳውን መንፈስ እባክን አምላኬ ሆይ ስራውን አስቆምልኝ። መንፈስ ወደ እኔ የሚሰበስበውን ሌሎችን በዝሙት የሚፈትነውን መንፈስ እባክን ከኔ ላይ አንሳልኝ፣ ስራውን አስቆምልኝ ብለን መማፀን። በዚህ ጉዳይ ላይ በሱባኤ ፈጣሪ መጠየቅ የመጀመሪያው ስራ ነው። ከዛ በኋላ መናፍስቶቹን ስራቸውን ማስቆም። መቀመጫ ላይ ተቀምጠ፣ ጸጉር ላይ ከሆነ ደግሞ ጸጉር ላይ ተቀምጠ፣ አይኔ ላይ ከሆነ አይኔ ላይ ተቀምጠ፣ ከኔ እየተነሳ ሌሎች ጋር ተቀምጠ ሌሎችን በዝሙት አይን እንዲመለከቱ የምታደርግ ወደ እኔ መንፈስ የምትሰበስብ መንፈስ በመድኃኒዓለም ስም ስራን አቁም፣ ራስን አጋልጥ እያሉ መቀጥቀጥ ያስፈልጋል። ስራውን ማስቆም ማለት ነው። ሌላው ደግሞ አለባበስን ማስተካከል። ከምንም በላይ አለባበስን ማስተካከል። አለባበስን ማስተካከል። በቤተ ክርስቲያን የተፈቀደ አለባበስ አለ አይደለ? ይሄ አካልን ቁልጭ አድርጎ የሚያሳይ ልብስ አለመልበስ። ብዙ ጊዜ ሴቶች እህቶቼ ፈተናውን የምናመጣው ራሳችን ነን።
ሰውነትን የሚያሳይ ልብስ እንለብስና በዚህ አማካይነት ራሳችን ለፈተና እንዳርጋለን። ከዛ በኋላ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለውን እንረሳለን። እንደዛ አይነት ራሳችን ለፈተና እናጋልጣለን ማለት ነው። ስለዚህ እህት ወንድሞች እንደዚህ አይነት ነገር እንዳይመጣ አለባበስ ማስተካከል፣ ምትለብሲውን ልብስ ደግሞ ጸሎት አድርጊበት። ጸሎት ማድረግ ቅድም ያልኳችሁን ሜትድ መጠቀም፣ ለምሳሌ ጸበል መርጨት፣ ልብሱ ላይ ምትለብሺው ልብስ ላይ በዕጣን ማጠን እና እነኚህን ነገሮች ማድረግ ያስፈልጋል። ስለዚህ በዚህ አማካኝነት ነው እና ስራውን እንዲያስቆምልሽ ግን እግዚአብሔርን በሱባኤ ጠይቂ እና ከዚህ አንፃር ነው ታለምዬ። እና ዋናው ደግሞ መንፈሱ ካንቺ የተነሳ ሌሎች ጋር እየተፈታተነ መሆኑን የምታውቂው ብዙ ቦታ ቀይረሽ ቤት ቀይረሽ አሁንም በዚህ እየተፈታተነሽ እንደሆነ ካወቅሽ ችግሩ ያለው አንቺ ጋር ነው ማለት ነው። እና ይሄን ይመስላል። አምስተኛ ጥያቄ የአንዲት እህታችን ጥያቄ ነው። ይሄም ስራ በምሰራ ሰዓት ወገቤን ያቃጥለኛል። ይሄ ወገብ ላይ የሚቀመጡ መናፍስት ናቸው። ወገብ ላይ የሚቀመጡ መናፍስት ናቸው። መናፍስት ወገብ ላይ ከተቀመጡ የወገብ መንቀጥቀጥ፣ የዲስክ መንሸራተት፣ ከወገብ እስከ መቀመጫ ድረስ የሚያም መቆምና መቀመጥ የሚከለክል የህመም ስሜት መሰማት፣ ወገብ ላይ አንዳች የተጠመጠመ አይነት ነገር ስሜት መሰማት፣ እንደዚህ አይነት ምልክቶች ያሳያሉ ወገብና ጀርባ ላይ ማለት ነው። እና ይሄ የመናፍስቱ ምልክት ነው ወገብ ላይ ሲቀመጥ። በተለይ ሮብና ዓርብ ቤተሰቦች ያመልካሉ። ይሄ ዞሮ ዞሮ ዛሩ ነው ማለት ነው። ዛር አለ ማለት ነው። እነሱ ባመለኩ ቁጥር ልጆቼን ቤተሰቦቼን ጠብቅ ባሉ ቁጥር መንፈሱ ከእነሱ ይነሳና ወደኛ ይመጣል። ከዛ እኛን ይፈታተነናል ማለት ነው። ስለዚህ ቤተሰቦችሽን ከባዕድ አምልኮ ማስወጣት አለብሽ እታለም። ሁለት ምርጫ አለሽ። አንደኛ ቤተሰቦችሽን ከባዕድ አምልኮ ማስወጣት፣ ሱባኤ መግባት። በዚህ ጉዳይ ላይ እግዚአብሔር ቤተሰቦችሽን ከባዕድ አምልኮ እንዲያወጣ ምክንያት ፈጥሮ ምክንያት አዘጋጅቶ እንዲያወጣ በሱባኤ መጠየቅ። የማይቻል ነገር የለም፣ ይቻላል። እግዚአብሔር ያወጣል። በተለይ ቅዱስ ቁርባን እየተቀበልሽ መፋለም፣ በግልጽ ቅዱስ ቁርባን እየተቀበልሽ መናፍስቶችን መፋለም እና በዚህ መልኩ ማድረግ። ሁለተኛ ሲቀጥል ደግሞ መናፍስቶቹ ከአንቺ ከቤተሰብ እየተነሱ ወደ አንቺ እንዳይመጡ እግዚአብሔር አምላክ ጠባቂ መልአክ እንዲያቆምልሽ ወይም ደግሞ ከቤተሰብ ወደ አንቺ መናፍስት እየመጡ አንቺን እንዳይረብሹሽ እግዚአብሔር አምላክን በሱባኤ መጠየቅ። ጌታ ሆይ ቤተሰቤ ባመለከ ቁጥር መንፈስ ከቤተሰቤ ወደ እኔ እየመጣ እንዳይፈታተነኝ እባክህ አግድልኝ እያልሽ ከእግዚአብሔር ምላሽ እስከምታገኝ ድረስ አጥብቆ መማፀን። ያኔ እግዚአብሔር አምላክ ከቤተሰብ ወደ አንቺ እየመጡ የሚዋጉሽ መናፍስቶችን ያስቆማቸዋል ማለት ነው። ያስቆማቸዋል። እና በዚህ መልኩ መናፍስቶችን መዋጋት ያስፈልጋል ማለት ነው። እና ወገብሽን ሲያቃተሽ ደግሞ ተነስ ከወገቤ ወይ አንሺው፣ ይነሳል። ስራህን አቁም፣ ተነስ፣ በመድኃኒዓለም ስም ከወገቤ ተነስ፣ ግንባር ላይ ውጣና ታስር እያሉ መናፍስቶችን ማንሳት ያስፈልጋል። ሌላው ስድስተኛ ጥያቄ አሁንም በእህታችን የቀረበ ጥያቄ ነው። በአንዲት እህት ፀጉሬ ፎሮፎር ያወጣል። በተለይ አበጥሬ ጓደኛ ጋር ስገናኝ ሐኪም ሄጄ ቫይታሚን ወሰድኩ፣ ግን ለውጥ የለውም። እኔ ግራ የገባኝ ሰዎች ሲመለከቱኝ ብቻ ያሳክከኛል። ፎሮፎር የሚያወጣው ከምን አንጻር ነው? ይሄ አንቺ ጋር ያለ ቡዳ መንፈስ አለ። ያ ቡዳ መንፈስ ደግሞ ምን ያደርጋል? ከአንቺ እየተነሳ በሌላ ሰው ላይ እየሆነ አንቺን ይመለከትሻል። ከአንቺ ተነስቶ ሌላ ሰው ላይ ያድራል፣ ለዛ ሰው ላይ። ከዛ ያ ሰው ሲመለከትሽ የአንቺ የሆነው ነገር ሁሉ ይበላሻል። ብዙ ጊዜ ወንድሞች ሰዎች ሲያዩን የሆነ ነገራችን የሚበላሽ ከሆነ መንፈሱ ያለው እኛ ጋር ነው። መንፈሱ ከኛ ተነስቶ እዛ ሰው ላይ የሆነና የዛን ሰው አይን ተጠቅሞ የኛ የሆነውን ነገር ያበላሻል። በዛ ሰው አይን እየተመለከተ ማለት ነው። ተረዳሽኝ አይደል? መንፈሱ እኮ ያለው እኛ ጋር ነው። እኛ ጋር ሆኖ ግን የኛን ነገር ለማበላሸት ሲፈልግ ሰው ላይ ሆኖ የኛን ነገር ይመለከታል። ቡዳ ማለት ነው። ቡዳ እኮ ነው። ቡዳ ዛር መንፈስ። ተረድታችኋል አይደል? ገብቷችኋል እያልኩ ያሉት ነገር? ካልገባችሁ ንገሩኝ እስቲ። ተረድታችሁኛል?
ብቻዬን ነው እንደ እያወራሁ ያለሁት? ተረድተናል። ወንድም አለም እየተረዳ ከሰው አይን ይመጣል፣ ከሌላ አይን ይመጣል። ከሰው አይን ሲመጣል ከኛ ብቻ ነው። ከሰው አይን አንደኛ ከሰው አይን የሚመጣው ለምሳሌ ይኸውላችሁ እንዴት መሰላችሁ? ለምሳሌ አንድ የሚያውቀውን ሰው አለ እንበል። ያ ሰው ባየን ቁጥር ሌሎች ሰዎች ሲያዩን ምንም ኖርማል ነው እንበል። ሌሎች ሰዎች ሲያዩን ያ ሰው ግን ያይናል። ያ ሰው ሲያይ ባየን ቁጥር ግን የሆነ የኛ ነገራችን የሚበላሽ ከሆነ እሱ ጋር ያለ ቡዳ አለ ማለት ነው። እሱ ጋር ያለ ቡዳ መንፈስ አለ። ያ ቡዳ መንፈስ ያ ሰውዬ ባየን ቁጥር ወደኛ ይመጣል መንፈሱ። ያ ሰውዬ ባየን ቁጥር ያ ቡዳ መንፈስ እኛ ጋር ሆኖ ለምሳሌ እናት ጋር ያለ ቡዳ አለ እንበል። እናት ልጇን ባየች ቁጥር ልጇ ይታመማል እንበል። እንደዚህ አይነት ነገር አልሰማችሁ? እናት ልጇን ባየች ቁጥር ልጇ ይታመማል። ይሄ ማለት እናት ላይ ነው ያለው ቡዳው ማለት ነው። ቡዳው ያለው መቀመጫ ያደረገው ማን ላይ ነው? እናት ላይ ነው። መቀመጫውን ያደረገው እናት ላይ ሆኖ እናት ባየች ቁጥር ደግሞ ልጅ እንዲሰቃይ ያደርጋል። ልጅ እንዲታመም፣ ሰውነቱ እንዲቆስል ያደርጋል። ችግር ውስጥ እንዲገባ ያደርጋል። ከዛ ልጅ ተነስቶ ምንድነው ባየሽን ቁጥር እንዲየሆንኩን ይላል ተነስቶ። ይሄ ለምን ይመስላችኋል? አጋንንቱ ለማጣላት እኮ ነው። የእናትና የልጅን ፍቅር ለመቀነስ እኮ ነው። በእናትና በልጅ መካከል ያለውን ግንኙነት ለማደፍረስ ሲፈልግ እናት ላይ ሆኖ ልጅን ይበላል። ከዛ ልጅ ለእናቱ ያለው ፍቅር ይሸረሸርበታል። እናቱን እንደ ጠላት አድርጎ ይመለከታል ማለት ነው። ዋናው ዓላማው ይሄ ነው። ዋና ዓላማው ይሄ ነው። ልጆች በወላጆቻቸው ላይ እንዲነሱ ማድረግ፣ ወላጆች በልጆቻቸው ላይ፣ ልጆች በወላጆቻቸው ላይ እንዲነሱ። ወይም ደግሞ ሰው ላይ ከሆነ ደግሞ ሌላ ጎረቤት ከሆነ ደግሞ ጎረቤት ላይ አጋንንቱ ቡዳ ሆኖ ጎረቤት እኛን ከጎረቤት ለማጣላት ሲፈልግ እንደዚህ ያደርጋል። ያ ጎረቤት በተመለከተን ቁጥር የኛ ነገራችን ይበላሻል ማለት ነው። እና ታዲያ ምንድነው ማድረግ ያለብን? ከዛ ሰው ጋር ሄደን መጣላት አለብን? አትይኝ ማለት አለብን? መፍትሄው እሱ ነው አይደለም። አትይኝ ማለት የለብንም። ከዛ ሰው ጋር ጸብ ውስጥ መግባት የለብንም። ምን ማድረግ አለብን? መንፈሱ ነው። ሰውየውን አይደለም መዋጋት ያለብን። እየተዋጋን ያለው ሰውየውን እንደ ምክንያት ተጠቅሞ እየተዋጋን ያለ ነው መንፈሱ ነው። ይሄን ስላችሁ ግን ሆን ብሎ ተዋርሰው ደግሞ ሰው የሚጎዱ አሉ። ቡዳን ሆን ብሎ ተዋርሰው የሰውን ገንዘብ የራሳቸው ለማድረግ ሲፈልጉ ኩል ተቀብተው አይናቸውን ኩል ይቀባሉ። ከዛ አጋንንቱ ደግሞ ኩሉን በተቀቡለት ቁጥር ኩሉን እንደ ግብር ይቆጥራል። ኩሉ ሲቀቡለት አጋንንቱ ይነሳና የሰውን ነገር በሙሉ ያበላሻል። ወይም ደግሞ የሰውን ነገር ወደ እነሱ ያመጣል ማለት ነው። ይሰልባል ማለት ነው። ወይም ደግሞ ሰው ሁሉ ለነሱ ትኩረት እንዲሰጣቸው ያደርጋል። ሰው ሁሉ እነሱን ብቻ እንዲያዳምጥ፣ እነሱ ያሉት ነገር እውነት ነው ብለው እንዲቀበሉ የሰዎቹን ትኩረት ለመሳብ ያደርጋሉ። ሰዎች ሆን ብለው ተዋርሰው የሚያደርጉትም አሉ። አጋንንቱ ደግሞ እነሱ ሳይፈልጉ እነሱ ባዩ ቁጥር ሁሉ የእነሱን ነገር ያበላሻል። እነሱ በተናገሩ ቁጥር እይታ ብቻ እኮ አይደለም ያበላሸው፣ ንግግርም ያበላሻል። ንግግር ብቻ አይደለም ተግባርም ጭምር ያበላሻል። ተግባርም ጭምር እና ስለዚህ አሁን መቀመጫው ይሄ መንፈስ አሁን ወደታችን ጥያቄ ልምጣ። አሁን ሰዎች ባዩን ቁጥር እኮ ነው ያለችው። ሰዎች ሲመለከቱን ብቻ ሳከኛል። ስለዚህ አሁን ሰዎች ነው ያለችው፣ ጀነራሊ ነው ያደረገችው። አጠቃላይ ሰው ሁሉ በተመለከተኝ ቁጥር ነው። አንድ ሰው ብቻ ቢሆን ኖሮ ያ መንፈስ እዛ ሰው ጋር ብቻ ነው የተቀመጠው ማለት ነው። ያንን ሰው መቀመጫ አድርጎ ያንቺ የሆነውን ነገር እያበላሸ ነው፣ ወይም ደግሞ ያንቺን ህይወት እያመነመነ ወይም ጤናሽን እያወከ ጤና ላይ ችግር የሚያመጣ ከሆነ ወይ ደግሞ ሌላ ነገርሽ ያንቺ የሆነውን ነገርም እያበላሸ ነው ማለት ነው። ስለዚህ ሰዎች ሲመለከቱኝ ከሆነ መንፈሱ ካንቺ ይነሳና አንቺን መቀመጫ አድርጎ ካንቺ ይነሳና በሰዎች አይን ያንቺ የሆነውን ነገር ይመለከታል ማለት ነው። ያንቺ የሆነውን ነገር ሲመለከት ያንቺ የሆነው ነገር ይበላሻል ማለት ነው። ለምሳሌ በሰዎች ላደረና ጸጉርሽን ተመልከቺ።
ጸጉርሽን ሲመለከት ፎሮፎር አመጣ ማለት ነው። አሁን አጋንንቱ ምን ፈልጎ ነው? ምንድነው ዓላማው? እዚህ ጋር ለሰው ያለሽ አመለካከት ኔጌቲቭ እንዲሆን ይፈልጋል የመንፈስ ሁሉ ቡዳ መስሎ እንዲታይሽ፣ ለሰው ያለሽ ፍቅር እንዲቀንስ። ከጸጉርሽ ጋር እኮ አይደለም ያለው ዓላማው። ይሄ አጋንንቱ አጀንዳው እኮ ጸጉርሽ እኮ አይደለም። አሁን አንቺ የሚመስልሽ ጸጉርሽ ነው አይደለ? አይደለም። ሌላ አጀንዳ አለው ይሄ መንፈስ። ምንድነው አጀንዳው? ከሰው ሁሉ አግልሎ ብቸኛ አድርጎ ማስቀመጥ ነው። ሰውን አንቺ እንደ ጥሩ ነገር ሳይሆን እንደ መጥፎ ነገር እንድትመለከች የሚፈልገው። የሰው አይን እንድትፈሪ ይፈልጋል። የሰው አይን ፈርተሽ የብቸኝነት ህይወት እንድታጣጥም ይፈልጋል። ከሰው ሁሉ ተገለሽ ማለት ነው። ይሄ ነው ዓላማው አጋንንቱ እንጂ ዓላማው ጸጉርሽ አይደለም። ጸጉር ለሱ ተራ ነገር እኮ ነው። እና ብዙ ጊዜ ወንድሞች የአጋንንቱን ዓላማውን አስተውለን ከተመለከትን ይገባናል። ለምንድን ነው የሚያደርገው ብለን ስንመለከት ዓላማው ይሄ ነው። እና ምን እናድርግ ከተባለ ከኔ የተነሳ ሰው ላይ ሆነ በሰው አይን እኔን የምትመለከት መንፈስ ማለት መቻል አለብሽ። ስትቀጠቅጪ እንደዛ ብለሽ ነው። እኔ ላይ እኔን መቀመጫ አድርገ ከኔ ተነስተ በሰው አይን የኔ የሆነውን ነገር እየተመለከት የኔ የሆነውን ነገር የምታበላሽ። አሁን አንቺ ምንሽን ነው የሚያበላሽው? ጸጉርሽን ነው። ፎሮፎር ነው የሚያመጣው። ስለዚህ ፎሮፎር መታመጣብኝ። ደግሞ እኮ መንፈስም ይስባል። በሰው አይን እየተመለከተ መንፈስ ደግሞ ወደ አንቺ እየሳበ ነው። ስለዚህ መንፈስ ወደ እኔ የምትስብ የኔ የሆነውን ነገር የምታበላሽ መንፈስ፣ ለሰው ሌላ አመለካከት እንዲኖረኝ የምታደርግ መንፈስ በመድኃኔዓለም ስም ስራን አቁም፣ ራስን አጋልጥ፣ ማንነትን ተናገር እያልሽ መቀጥቀጥ አለብሽ ማለት ነው። ቡዳ ነው ዞሮ ዞሮ። ይሄ ቫይታሚን ወሰርኩኝ ግን ለውጥ የለውም። ምክንያቱም የአጋንንት ሴራ ነዋ። በአጋንንት ሴራና ተንኮል የመጣ በሽታ ወይም ችግር ሰው ሰራሽ በሆነ መድኃኒት የሚድን አይደለም፣ የሚስተካከል አይደለም። መናፍስታዊ የሆነ ውጊያ ነው። አጋንንትን የሰው ጥበብ ወይም ደግሞ በሰው ሰራሽ አማካኝነት የተደረገ መድኃኒት ወይም ተፈጥሯዊ የሆነ ነገር ሊመልሰው አይችልም፣ አይመልሰውም። ይገርመኛል እኮ አይነ ጥላ ይላሉ ደብተራዎች። አይገርማችሁም? ግን አይነ ጥላ እንደዚህ አይነት ነገር አይነ ጥላ ለበሰው እንዲህ ያደርጋል እንዲህ ይሉና ለመናፍስቱ መድኃኒት ብለው የሚሰጡት ምንድነው እስቲ የሚሉት? ይሄን እጽ ተጠቀሚ አይደለም? እጹን ተጠቀሚ፣ ጨቅጭቀሽ እንደዚህ አድርጊ፣ ይሄን እጽ ታጠኙ። እጽ በመታጠን አጋንንት ይለቃል እንዴ? አጋንንት እኮ መንፈስ ነው። መንፈስ ነው አጋንንት። የማይጨበጥ ማይዳሰስ በረቀቀ መንገድ እኮ ነው የሚዋጋው። ታዲያ እንዴት የሚታይ ነገር እንዴት የማይታየውን ነገር ያጠፋዋል? የእግዚአብሔር ስም ካልታከለበት በቀር። እጣን የተባረከ እጣን እኮ ብንታጠን እጣኑ እኮ አይደለም አጋንንቱ የሚቃወመው። በተባረከው እጣን ላይ ምን አድርገንበታል? ንገሩኝ። የማንን ስም ጠርተንበታል? እሱ እኮ ነው አጋንንቱ የሚቃወመው። የእግዚአብሔር ስም እኮ ነው። እጣኑ ምክንያት ሆነ እንጂ እጣኑ እኮ አይደለም አጋንንቱ የሚቃወመው። እጣኑን ምክንያት አድርጎ እጣኑ ላይ የተጸለየበት ጸሎት የእግዚአብሔር ስም እኮ ነው አጋንንቱን የሚያርበደብደው። አሁን በመቁጠሪያ ስንቀጣቀጥ ብዙዎች ትኩረት የሚያደርጉ ምኑ ላይ እንደሆነ ታውቃላችሁ? መቁጠሪያው ላይ ነው። በመቁጠሪያ አጋንንት አውጣ የሚሏችሁ ለምን እንደሆነ ታውቃላችሁ? ትኩረታቸው መቁጠሪያው ላይ ስለሆነ ነው። ግን መቁጠሪያው ምክንያት ሆነ እንጂ እኮ አጋንንቱ የሚቀጠቅጠው መቁጠሪያው አይደለም እንዴ? መቁጠሪያው እኮ እንጨት ነው። መቁጠሪያው እኮ እንጨት ነው። ግን ከእንጨትነት በዘለለ መልኩ የእግዚአብሔር ኃይል እንዲሆን ያደረገው ምንድነው ካላችሁ፣ መቁጠሪያው ላይ የተጸለየው ጸሎት ነው። ያደረስነው እኮ ድርሳን እኮ ነው፣ መልክ እኮ ነው። ያደረስነው እኮ ገርል ነው። ያደረስነው እኮ ጸሎት እኮ ነው መቁጠሪያው ኃይል እንዲኖር ያደረገው። አሁን ተረዳችሁ አይደለ? ብዙዎች ግን ፎከሳቸው ምኑ ላይ ነው? መቁጠሪያው። በመቁጠሪያ አጋንንት አይደበደብም። ከመቼ ወዲህ ነው መቁጠሪያው አጋንንትን የሚደበደበው ይላሉ። አረ መቁጠሪያው አይደለም። ስንት ጊዜ እንናገር? መቁጠሪያው አይደለም አጋንንቱ የሚቀጠቅጠው የእግዚአብሔር ስም እንጂ። መቁጠሪያው ስለተባረከ ነው የአጋንንት እሳት ሊሆን የቻለው። የተባረከ ማንኛውም ነገር ለአጋንንት እሳት ስለሚሆን
ጸሎት የተደረገበት የተባረከ ስዕል አድኖና ያልተባረከ ስዕል አድኖ አንድ ነው? እንዴት ወንድሞች? አንድ ነው? አይደለም። አይደለም። ያልተባረከ ስዕልና የተባረከ ስዕል እኮ አንድ አይደለም። ለአጋንንት እሳት የሆነው ለምንድን ነው? ያ የተባረከው ስዕል ጸሎት ስለተደረገበት እኮ ነው። የእግዚአብሔር ስም ስለተጠራበት ነው። ሌላ ነገር አይደለም። ይሄ ነገር ስላልገባቸው ብዙዎች ዛሬ መምህራን ሳይቀር እኔ እኮ በጣም ይገርመኝ ነው። መምህራን የቤተክርስቲያን መምህራን አሉ ምንላቸው ሳይቀር በመቁጠሪያ አጋንንት አይወጣም እያሉ ይሞግታሉ፣ ይከራከራሉ። ይሄ እኮ ያሳፍራል። የእውነት የእግዚአብሔር ስም ካልተጠራበት ለምንድን ነው የማይቀጠቅጠው? ለምንድን ነው የማይገስጸው? ለምንድን ነው ለአጋንንት እሳት ማይሆነው? በእግዚአብሔር ስም አያምኑም እንዴ? የእግዚአብሔር ስም አጋንንትን እንደሚቀጠቅጥ አያምኑም እንዴ? ምክንያት እኮ ነው የሆነው፣ ምክንያት እና ይህ ስላልገባቸው ነው። እና ምን ለማለት ፈልጌ መሰላችሁ? ተፈጥሯዊ ነገር አሁን ለምሳሌ ወደ እህታችን ልመልሳችሁና ቫይታሚን ወሰድኩ ግን ለውጥ የለውም። ምክንያቱም በተፈጥሮ በሆነ ነገር ላይ አጋንንትን መከላከል አይቻልም። አጋንንትን መቃወም የሚችል አንድና አንድ የእግዚአብሔር ኃይል ነው፣ የእግዚአብሔር ስም ነው። ዳዊት እንዳለው በአንተ ጠላቶቻችን እናዋረዳቸዋለን፣ በስምም በላያችን የቆሙትን እናዋረዳቸዋለን ይላል መዝሙረ ዳዊት መዝሙር 43 ቁጥር 5 ላይ። በጠላት ኃይሉ ላይ ስልጣን ሰጥቻችኋለሁ፣ በስሜ አጋንንትን ታወጣላችሁ፣ ታስራላችሁ አለ። እውነት ነው፣ በስሙ በስም። ስለዚህ ቫይታሚኑ አጋንንቱን ሊያስወግደው አይችልም። ቡዳ ዛሩን አጋንንቱ ሊያስወግደው አይችልም። ለምን? አጋንንት መንፈስ ነው፣ ቫይታሚኑ ደግሞ የሚታይ ንጥረ ነገር ነው፣ የሚታይ ንጥረ ነገር ነው። ስለዚህ እሱን በጭራሽ ምንም እንትን ሊነካው እንኳን ሊጎዳው አይችልም። አንዳንዴ ይገርማቸዋል ወንድሞች። ታዲያ ለምንድን ነው በአጋንንት የመጣ ሴራና ተንኮል አንዳንዴ ተፈጥሯዊ ነገሮችን ስንጠቀም፣ ለምሳሌ ደብተራዎች የእንጨት ተጠቀሚ ትድኛለሽ ይላሉ። ከዛ ስንጠቀም ለጊዜው የተሻለን ሊመስለን ይችላል። ለምን ያ ነገር ሆነ? ስልት እየቀየረ እኮ ነው አጋንንቱ። ስልት ዘዴ እየቀየረ ነው። የሆነ እንዲታመን እየፈለገ ነው። ነገም ለውጥ አግኝቻለሁ ብለን እዛ ደብተራ ጋር እንድንሄድ ስለሚፈልግ ነው። ለጊዜው ያሻለ ያስመስላል። ከዛ ነገ ደግሞ ሌላ ችግር ያመጣል። አሁንም እዛ ደብተራ ጋር ትገኛለህ ሄደክ። በሕክምናው ልክ እንደዚህ ስልቱን ይቀያይራል። አጋንንት ስልቱን ይቀያይራል። ለምሳሌ እንበልና አጋንንቱ እኛ ላይ አድሮ በሽታ ያመጣል፣ ከባድ በሽታ ያመጣል። ከዛ ሆስፒታል እንሄዳለን። ከዛ የሌለ ወጪ እናወጣለን፣ የሌለ ወጪ። እንደውም ተበድረን ሁሉ እንታከማለን። ከዛ ብዙ ወጪ ካስወጣ ዕዳ ውስጥ ካስገባን በኋላ እንድናለን፣ ወይም ደግሞ በሽታው ለጊዜው ጸጥ ይላል። ከዛ በኋላ አጋንንቱ አሁን እዚህ ጋር የሚፈልገውን ነገር ተጠቅሟል፣ የሚፈልገውን ነገር አግኝቷል። አንደኛ ምን አድርጓል ከተባለ ገንዘብ ማስወጣት ነበር የመንፈስ የሚፈልገው። እኛን ዕዳ ውስጥ ማስገባት ነበር የሚፈልገው። ዕዳ ውስጥ አስገብቶ ጨርሷል። ይሄ ነገር ተሳክቶለታል። ምን ይፈልጋል ታዲያ? ሁለተኛ ደግሞ ምናልባት ይሄ የደም ንክኪ ካለ የደም ናሙና የሚወሰድ ከሆነ በሕክምናው ማለት ነው፣ በተለያየ ምክንያት ደም የሚፈሰም ከሆነ የደም ግብሩን አግኝቷል ማለት ነው። ልክፍት ሆኖ ደግሞ ሌላ መናፍስትንም ይሰበስባል ማለት ነው። ስለዚህ ይሄ ነገር ስለተሳካለት ለጊዜው ግብሬን አግኝቻለሁ ብሎ በሽታውን ቆም ያደርጋል። እኛ ደግሞ ይመስለን ምን መሰላችሁ? መድኃኒቱ እንዳሻለን በሕክምና ውጤት እንዳገኘን ይመስለናል። አይደለም ግን ይሄ ብዙዎቻችን ስላልገባን ነው። እና ዞሮ ዞሮ ታለምዬ ጠቅለል አድርገውና አንቺን ጥያቄ ቫይታሚን ወስደሽ ለውጥ የሌለው ከዛ አንፃር ነው፣ የአጋንንት ሴራና ተንኮል ስለሆነ ነው። ስለዚህ አጋንንቱ የሚፈልገው ምን እንደሆነ ታውቂያለሽ? ደብተራ ጋር እንድትሄጂ ይፈልጋል። መድኃኒት ፍለጋ እንድትሄጂ ባህላዊ ሕክምና በሚል ሰበብ ማለት ነው። እንግዲህ ሆስፒታል ሄድኩኝ፣ ሐኪም ዶክተር ጋር ሄድኩኝ፣ መድኃኒት ተጠቀምኩኝ፣ መፍትሄ ለማለት ስለዚህ በቃ በባህላዊ ሕክምና ነው ይሄ ነገር የሚሻለው መሰለኝ ቲና ባህላዊ ሐኪሞች ጋር ትሄጃለሽ፣ ታነጋግሪያለሽ። በባህላዊ ሕክምና ሰበብ ደግሞ አጅሬ ይሰበስባል፣ አይገልጸውም ሌሎች መናፍስትን።
ህይወትሽን የሚያጨልም ለጸጉሬ ብለሽ ሄደሽ ሌላ መዘዝ የሚያመጣ ችግር የሚፈጥሩ መናፍስትን ይሰበስባል ማለት ነው። እና በዚህ አማካኝነት ለመዋጋት ሲፈልግ ነው። እና ታዲያ ምን ላድርግ? ቅድም ያልኩሽን ተጠቅመሽ መናፍስቶችን መቀጥቀጥ። እኔ ላይ ሆነ ከኔ እየተነሳ በሰዎች አይን ጸጉሬን የምትመለከት ፎርፎር የምታመጣ መንፈስ ስራን አቁም። መድኃኒዓለምንም አስቀድሞ መጠየቅ። በመቁጠሪያ አጋንንቱን ከመፋለም በፊት በስግደት በመንፈሳዊ ተግባራት ከመፋለም በፊት ግን አስቀድሞ መድኃኒዓለምን መጠየቅ። በተለይ ከቻልሽ ሱባኤ በመግባት ካልሆነ ደግሞ በዕለት ተዕለት ጸሎትሽ ጌታ ወይ እኔ ላይ ሆኖ ከኔ እየተነሳ በሰው አይን የኔ የሆነውን ነገር እየተመለከተ ጸጉሬን እየተመለከተ እንዲህ አይነት ችግር የሚፈጥርብኝ መንፈስ እባክህን ያዝልኝ፣ ስራውን አስቁምልኝ እያልሽ መድኃኒዓለምን መማፀን። ከዛ መናፍስቱን መቀጥቀጥ። ከኔ እየተነሳ ሰው ላይ እየተመለከተ እንደዚህ የኔ የሆነው የምታበላሽ መንፈስ ስራን አቁም እያልሽ መቀጥቀጥ። ሌላው ደግሞ ችግር ያመጣው ጸጉርሽ ላይ ነው አይደለ? ቅባ ቅዱስ መቀባት። ጸሎት ያደረግሽበትን ቅባ ቅዱስ መቀባት። በተለይ ቅባት ዓለማዊ ቅባት አትጠቀሙ አይደለም፣ እኔ ተጠቀሙ፣ ግን ስትጠቀሙ ቅባ ቅዱስ ጠብ አድርጉበት፣ ጸሎት አድርጉበት። የምትጠቀሙትን ቅባት ጸሎት አድርጉበት። እዛ ላይ ቅባ ቅዱስ ቀላቅሉ፣ ጠብ አድርጉበት። ከዛ በኋላ ያንን በአጋዕዝተ ዓለም በቅድስት ሥላሴ ስም የተባረከ ይሁን። ጸጉሬ ላይ አርፍጠ ፎሮፎር ለምታመጣብኝ፣ ጸጉሬ ለምትነቃቀል፣ ለምትጨርስ ቡዳ መንፈስ በሰው ላይ ሆነ በሰዎች አይን እኔ ላይ የምትመለከት መንፈስ በመድኃኒዓለም ስም እሳት ይሁንብህ፣ ስራን አቁም። ካሁን በኋላ ስራን ታቆም ዘንድ በመድኃኒዓለም ስም አዝዣለሁ ብለን መናፍስቱን መገሰጽ ያስፈልጋል ማለት ነው። ከኔ ተነስተ በሰው አይን እኔ እንዳትመለከት አዝዣለሁ በመድኃኒዓለም ስም የታሰርኩም ካልሽው መንፈሱ ከአንቺ ይሄ መንፈስ ከታሰረ ከአንቺ እየተነሳ በሰው አይን አንቺ የሚመለከትበት ምንም ምክንያት የለውም ማለት ነው፣ ስላልታሰረ ነው። ሌላው በሰባተኛ ጥያቄ፣ ይሄም ጥያቄ የአንዲት እህታችን ጥያቄ ነው። በቤተሰቤ ባዕድ አምልኮ ይመለካል። እሺ፣ በተለይ ጥቅምትና ኅዳር። አዎ፣ ጥቅምትና ኅዳር ብዙ ጊዜ ባዕድ አምልኮ የሚፈጸምበት፣ መተተኞች ደግሞ መናፍስቱን እንደ አዲስ የሚዋረሱበትም ጊዜ ነው። በነገራችን ላይ ጥቅምት ኅዳር ወንዝ ዳር እየሄዱ በሬ እያረዱ ወይም ጥጃ እያረዱ በታረደው እንስሳ ፈርስና ደም እየታጠቡ መንፈሱን ይዋረሳሉ። መላ ሰውነታቸውን እየታጠቡ በሚደገመላቸው ድግምት አማካኝነት መንፈሱን ይዋረሳሉ። በወንዙ ውሃ ደግሞ ሰውነታቸውን ይታጠባሉ፣ ወይም ደግሞ አጥንቱን አቃጥለው ይታጠናሉ፣ ወይም ደግሞ የእንስሳውን ስጋና ደም በልተው ጠጥተው መንፈሱን ይዋረሳሉ። በተዋረሱትም መንፈስ ደግሞ እድሜ ልካቸውን ባሪያ ሆነው ይገዛሉ ማለት ነው። ብዙውን ጊዜ ጥቅምትና ኅዳር ላይ ማለት ነው። በጣም ብዙ ደም ይፈሰኛል። እሺ፣ ይሄ የደም ግብሩን እየፈለገ ነው። በተለይ ራሔሎ የደም መንፈስ ካለ፣ የደም ግብር የለመደ ጠቋር መንፈስ ካለ ደም ያፈሳል። ራሴንም ያመኛል። ትዳር ለመሰረት ስል አብሮ መተኛቱን ሳስበው ይጨንቀኛል። ምን ላድርግ? እዚህ ጋር ቅድም እንደነገርኳችሁ ደም ይፈሰኛል ለሚለው የደም ግብር የለመደ መንፈስ ሲሆን ነው። ያ የደም ግብር ሲቀርበት ከኛ ግብር ሲፈልግ ደም ያፈሳል፣ በወር አበባ መልክ ማለት ነው። ብዙ ጊዜ ጠቋር የሚባል መንፈስ የደም ግብር የለመደ ከሆነ እንደ በግ እንደ ዶሮ የተለያዩ ነገሮችን እያሳረደ ደም የሚያስፈስስ ከሆነ ያንን የደም ግብር ለማግኘት ሲፈልግ ምን ያደርጋል? በወር አበባ መልክ ይመጣል። ሌላው ራሔሎ የደም መንፈስ በሴቶች በተለይ ማህፀናቸው ላይ ተቀምጦ ደም የሚያስፈስስ ራሔሎ የደም መንፈስ ነው። ራሔሎ የደም መንፈስ ማህፀን ላይ ተቀምጦ ደም ያስፈስሳል። ሌሎችም ዛር አይነ ጥላ መንፈስ ካለ ደም ያስፈስሳል ብዙን ጊዜ ማለት ነው። እነኚህ መናፍስቶች ማህፀን ላይ ተቀምጠው ደም ያስፈስሳሉ። አንዱ ከዛ አንፃር ነው። ራሴንም ያመኛል። ትዳር ለመሰረት ስል አብሮ መተኛቱን ሳስበው ይጨንቀኛል። ይሄም የትዳር እድል ሲዘጋ ነው። የትዳር እድል ሲዘጋ ነው። መናፍስት ማህፀን ላይ ተቀምጠው የትዳር እድል እኮ ይዘጋሉ። የትዳር እድል ይዘጋሉ። እና እንደዚህ አይነት አማካኝነት በተለይ የትዳር እድል ለመዝጋት ከሚጠቀምበት ሲስተም አንዱ ምንድነው? ብዙን ጊዜ ሌሊት በወገን ዘመድ ተመስሎ እየመጣ ይገናኛል። በሩካቤ ስጋ ማለት ነው።
በአባት ሴቷ ከሆነች በአባቷ በወንድሟ በአጎቷ ተመስሎ እየመጣ ይገናኛል። ሩካቤ ስጋን እንድንጠላ አደርገናል ማለት ነው። ሩካቤ ስጋን እንድንጠላ አደርገንና ለትዳር ያለን አመለካከት ያዛባሉ ወይም ደግሞ ለትዳርን አምረን እንድንጠላ አደርገናል። በሩካቤ ስጋ ጠል ምክንያት ሩካቤ ስጋን እንድንጠላ በማድረግ ማለት ነው። ሁለተኛም ደግሞ እንደዚሁ የተለያየ ምክንያት እያመጣም አንድም በወንዶች ላይ የሆነ ኔጌቲቭ የሆነ አመለካከት እንዲያድርባቸው ያደርጋል። ሴቶች እህቶቼ ላይ ለወንዶች በቃ ወንዶችን በምንም ነገር ታማኝ እንዳልሆኑ ሁሉም ወንድ ለምሳሌ በአንድ ወንድ እንድትከዱ ያደርጋችኋል። አስቀድሞ አንድን ወንድ አምናችሁ ወዳችሁ ፈቅዳችሁ ከቀረባችሁት በኋላ ያ ወንድ ለምሳሌ አስመሳይ ከሆነ ለትዳር ቀርቦ ገንዘባችሁን ፍለጋ ቀርቦ በቃ ልባችሁን ሰብሮ እንዲሄድ ያደርጋል። ስለዚህ ልብሽን ሰብሮ ከሄደ በኋላ ሁሉ ወንድ እንደዛ መስሎ ይታይሻል። ከእንግዲህ እኔ ወንድን አላምንም እንድትይ ያደርግሻል። በዚህ አማካኝነት የትዳር ዕድልሽን ይዘጋል ማለት ነው። እንዲህ አይነት ሲስተሞችን ይጠቀማል። ወንዶች ጋርም ልክ እንደዚሁ በአንዲት ሴት እንዲከዳ አደርግና በአንዲት ሴት ልቡን ይሰብረዋል። ከዛ ሴት የሚባል ነገር እንዲጠላ አድርገዋል ማለት ነው። ወይም ደግሞ እሱንም የትዳር ዕድሉን ለመዝጋት ሲፈልግ አጋንንቱ ምን ያደርጋል? እሱን በእናቱ ተመስሎ ማታ ማታ እየመጣ ይገናኘዋል። በእናቱ ወይም በእህቱ ወይም በአክስቱ ተመስሎ እየመጣ ይገናኛል። ለሩካቤ ስጋ የሆነ ኔጌቲቭ የሆነ አመለካከት እንዲኖረው ያደርግና የትዳር ዕድሉን ይዘጋበታል ማለት ነው። በዚህ አማካኝነት ሩካቤ ስጋን ጠል በማድረግ ምን ያደርጋል? ያስጠላል ማለት ነው። መንፈሳዊ ሆነው እንደው አንዳንዶች ራሱ ሩካቤ ስጋ እግዚአብሔር የሰጠውን የፍትወት ጸጋ እንደ ርኩሰት ጸያፍና ኃጢአት እያሳሰበ ሩካቤ ስጋን ገና ሳይፈጽሙ ሳይሆን ሲያስቡት እንዲጠሉት ያደርጋል። ሲያስቡት እንዲጠሉት ያደርጋል። ስለ ሩካቤ ስጋ በተነሳ ቁጥር ብልግና ስለሚመስላቸው ማሰብም ሆነ መስማት አይፈልጉም። ለምን እንዳላገቡ ሲጠየቁ አሳማኝ ያልሆነ ምክንያት ይደረደራሉ። አሳማኝ ያልሆነ ምክንያት እድሜያቸው አልፎ የትዳር ዕድላቸው ሲያሳልፉ ደግሞ አጉል ቁጭትና ተስፋ መቁረጥ ውስጥ ያስገባቸዋል። የበታችነት ስሜት እንዲሰማቸው እያደረገ ያሸማቀቃቸዋል። በሆነ ባልሆነው ነጭናጫ ተቆጭ እያደረጋቸው ራሴን አጠፋለሁ እንዲሉ ያደርጋቸዋል። በተፈጠረባቸው ነገርም እግዚአብሔርን ተጠያቂ እያደረጉ በራሳቸው ሕይወት እንዲያማርሩ ያደርጋቸዋል ማለት ነው። ይህም የአጋንንቱ ሴራና ተንኮል ነው። መንፈሳዊ ሰዎችን ልክ ሩካቤ ስጋን እንደ ጸያፍ እንደ ርኩሰት ያሳስባቸዋል። መንፈሳዊ ሰዎችን ማለት ነው። እና በዚህ አማካኝነት ነው ታለምዬ ዞሮ ዞሮ መንፈሱ ማህፀን ላይ ይቀመጣል። በዚህ አማካኝነት የትዳር ዕድል ይዘጋል። ደም ደግሞ ብዙ ደም በማስፈሰስ ምን ያደርጋል ማለት ነው? ግብሩን ያገኛል ማለት ነው። እንደ ራሔሉ ያለ መንፈስ፣ እንደ ዛር አይነት ጥላ ያለ መንፈስ ካለ ማለት ነው። እና ይሄ ነው። ስለዚህ ዋናው ትልቁ መፍትሄ ምንድነው? አንደኛ ቤተሰቦችሽን ከባዕድ አምልኮ ለማውጣት መታገል ያስፈልጋል። ቅድም ስናገር በነበረው መንገድ ማለት ነው። ሁለተኛ ደግሞ በተለይ ጥቅምትና አዳር የሚያመልኩ ከሆነ በሚያመልኩበት ወቅት ሁሉ እየታደሰ ይመጣል። በነገራችን እየታደሰ ይመጣል። አሁን ትላንትና የአንዲት እህታችን ሰምታችኋል አይደል? ግንቦት አንድ ላይ ዛሩን ያመልኩት ነበረ። ሲያመልኩት አዲስ ሆኖ እሷ ጋር መጣ። ታድሶ መጣ ማለት ነው። እሱን አመለኩት፣ ግብር ሰጡት፣ ልጆቼን እያሉ አደራ ሲሰጡት እሱ ደግሞ መጥቶ ይዋጋል ማለት ነው። ስለዚህ በተለይ ደግሞ ብዙን ጊዜ በበዓል ምድር በበዓል ዕለት ሆን ብሎ በበሽታ የሚጠለንም ከዛ አንጻር ነው። በሽታ የሚለቅብን ወይ ታድሶ ሲመጣ ነው ወይ ደግሞ ግብሬን ገብሩልኝ እያለ ነው ማለት ነው። ለምዷል ማለት ነው በዛ ሰዓት ግብሩን ማግኘት እና ከዛ አንጻር ነው። ስለዚህ ምን ማድረግ ያስፈልጋል? መንፈሱ አንደኛ በቁጥጥር ስር አዊው አንቺ ጋር ያሉትን መናፍስቶች በተለይ ደም ያስፈስሰው የደም ግብር የሚፈልገው መንፈስ ማህፀን ላይ ተቀምጦ የሚፈታተነው መንፈስ ስራውን ማስቆም፣ ቅድም እንዳልኩት አስቀድሞ ሱባኤ መግባት ወይም በጸሎት ፈጣሪ መጠየቅ፣ ከዛ በኋላ ጽኑ በሆነ ጾም ጸሎትና ስግደት መናፍስቱን መቃወም፣ መናፍስቱን ዕለት ዕለት መቃወም ያስፈልጋል።
ስራውን ማስቆም፣ እንዲታሰር ማድረግ፣ አዳክሞ መሸኘት። ከቤተሰብ ባመለከ ቁጥር እየመጣ አንቺ የሚፈታተን ከሆነ ደግሞ በዚህ ጉዳይ ላይ ሲዋይ ገብቶ አንደኛ ቤተሰቦችሽን እግዚአብሔር አምላክ ከባዕድ አምልኮ እንዲያወጣ፣ ሁለተኛ ደግሞ መንፈስ ከቤተሰቦችሽ ባመለኩ ቁጥር መንፈስ አንቺ ጋር መጥቶ አንቺ እንዳይፈታተንሽ አጥብቆ ፈጣሪ መማፀን ርዕስ ሰጥቶ ማለት ነው። በዚህ አማካኝነት ያንን ማስቆም ይቻላል ማለት ነው። ይሄን ይመስላል። 8ኛ ጥያቄ ላይ እዚህ ጋር አቆማለሁ። ሰዓቴ አብቅቷል። 12 ሰዓት እያለ ነው። እንደ እግዚአብሔር መልካም ፍቃድ መርሃ ግብራችን ነገ ይቀጥላል። ለዛሬ እዚህ ጋር ይብቃን። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም መሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን አምላክ ሆይ ሰዓተ ማልቱን ባርከ ቀደሰ ሰላም እንዳዋልክን ሰዓተ ሌሊቱንም ባርከ ቀደሰ ሰላም እንድታሳድረን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ።
የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ የልጅሽ ቸርነት ይሁነን መዳኛ ያንቺ አማላጅነት አይለየን ከኛ ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን አሜን አሜን። እህት ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬው መርሃ ግብራችን በሰላም ጀምረን በሰላም ጨርሰናል። ነገ መርሃ ግብራችን ይቀጥላል። የነገው መርሃ ግብራችን ነገ ምንድን ነው? ነገ ምንድን ነው? አርብ ነው? ቅዳሜ? ንገሩኝ። ቅዳሜ ነው አይደል? ስለዚህ ቅዳሜ እንደመሆኑ ነገ የእመቤታችን ታምር የዕለቱን ስንክሳር እንዲሁም ደግሞ የዕለቱን ወንጌል የምንማማርበት ቀን ይሆናል ማለት ነው። ሁላችንም በጊዜ እንድንገናኝ በልዑል እግዚአብሔር ስም አሳስባለሁ። በተረፈ ትላንትና የትላንትናውን ስንክሳር አልለቀኩላችሁም። የዛሬውን ስንክሳር አልለቀኩላችሁም ነበር። በጣም ይቅርታ እህት ወንድሞቼ፣ በእውነት በልዑል እግዚአብሔር ስም በጣም ይቅርታ ጠይቃለሁ። አንዳንዶቻችሁ በውስጥ መስመር የመጣችሁ የዛሬው ስንክሳር አልለቀቅልንም እያላችሁኝ ነበረ። ስላልተመቸኝ ነው። አሁኑኑ ለቅላችኋለሁ እና እየገባችሁ ሼር፣ ላይክ፣ ሰብስክራይብ እንድታደርጉ በልዑል እግዚአብሔር ስም አሳስባለሁ። ለብዙዎች ሼር አድርጉ። እሺ፣ የትላንትናው ትምህርት ማለት ነው። ምክንያቱም በጣም ብዙዎች የሚማሩበት በጣም በደንብ ደጋግመን ካዳመጥ ነው ብዙ ትምህርት እንወስድበታለን እና ገብታችሁ እንድታዳምጡት እንዲሁም ደግሞ ለብዙዎች ሼር እንድታደርጉላቸው በልዑል እግዚአብሔር ስም አሳስባለሁ። ነገ ደግሞ የዛሬውን ስንክሳርና ጥያቄና መልስ እለቃለሁ ማለት ነው። እግዚአብሔር አምላክ የነገ ሰው ይበለን። ነገ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ናቸው። የአቡነ እስትንፋሰ ክርስቶስን ገላቸው መልካቸውን እየጸለይን እንድንማጸን በልዑል እግዚአብሔር ስም አሳስባለሁ። በተረፈ የማረባው የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ ያልኩ ከወዲሁ እሰናበታችኋለሁ። ደህና ደሩልኝ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። አሜን።